ሰላም እንዴት ናችሁ? ደህና ናችሁ? ሰላም ይብዛላችሁ። በአሳይለም ወረቀት ማለት የሆነ ሀገር ስትኖሩ የመኖሪያ ፈቃድ በተለይ በፖለቲካ ጥገኝነት ከተሰጣችሁ በኋላ ባለማወቅ ወይም በድፍረት አገር ቤት ስለምትሄዱ ሰዎች ትንሽ ምክር ቢጤ ለመናገር ነው። በሆነ ሀገር የፖለቲካ ጥገኝነት ስትወስዱ የመጣችሁበት ሀገር እንደሚበድላችሁ፣ እንደሚያስራችሁ፣ እንደሚያሰቃያችሁ፣ ብትሄዱ ሊገላችሁ እንደሚችል አስረድታችሁ ነው። ካልሆነ ለህይወታችሁ የሚያሰጋችሁ ሆኖ ካልተገኘ እዛ መኖር አትችሉም ተብሎ ካልታሰበ በስተቀር የጥገኝነት ፍቃድ አይሰጣችሁ። ያ ፍቃድ ሲሰጣችሁ ከሀገር ሀገር የምትንቀሳቀሱበት አብሮ የሚሰጥ ትራቭል ዶክመንት የሚባል አለ። ልክ እንደ ፓስፖርት የሚያገለግል ነገር ነው። እሱ ላይ ምን ይጻፍበታል? ኤክሰፕት ተብሎ የመጣችሁበት ሀገር መሄድ እንደማትችሉ ይናገራል። በሆነ አጋጣሚ እናንተ ወደ መጣችሁበት ሀገር ከገባችሁ እናንተ ባትናገሩም እዛ ፓስፖርቱ ላይ ያለው ሴንሰር የት ቦታ ልክ ስካን ሲያደርጉት የት ቦታ ገብታችሁ እንደወጣችሁ ይነግራችኋል። እነሱ ስለሚነግራቸው ያልተፈቀደ ቦታ ገብታችሁ ከወጣችሁ አደጋ ላይ ትወጥቃላችሁ። መነሻው ምንድን ነው ካላችሁ እናንተ እዛ ሀገር ውስጥ መኖር ስለማትችሉ ነው እዚህ ሀገር እንድትኖሩ የተፈቀደላችሁ። ስለዚህ እዛ ሀገር መግባት የምትችሉ ከሆነ የዚህ ሀገር ፈቃዳችሁ አስፈላጊ አይደለም ማለት ነው። የዚህ ሀገር መኖሪያ ፈቃዳችሁ አስፈላጊ አይደለም ማለት ነው። አንድ ሰው የጥገኝነት ፈቃድ የሚያገኘው በሆነ ሀገር ወይ በዘሩ ምክንያት ወይ በሃይማኖቱ ምክንያት ወይ በፖለቲካ አመለካከቱ ምክንያት ወይ ደግሞ በሆነ ባልተለመደ ነገር ሌላ ሰው በማያደርገው በዛ ሀገር በተከለከለ ነገር እሱ ግን በሚያደርገው ነገር አገር ለቆ ይወጣል። ወይም ደግሞ ዜግነት የሌለው ሆኖ እዛ ከዚህም ከዛም ያልሆነ ሰው እዛ ሀገር መኖር የማይችል ምንም ፈቃድ ያልተሰጠው መታወቂያ ማውጣት ማይችል ስራ መቀጠር የማይችል እንደዛ አይነት ሰው በዛ ሀገር ሕግ የተከለከለ ሰው ነው መጥቶ እዚህ ጥገኝነት የሚወስደው። ምክንያቱም መኖር አለበት ተብሎ በሂውማኒቲ ነው የሚሰጠው ወይም በፖለቲካ ነው የሚሰጠው ወይ በሆነ ነገር ይሄ ሰውዬ በሰብአዊነቱ በሰውነቱ መኖር አለበት የመኖር መብት አለው ተብሎ የሚሰጥ ነው። ከዛ በኋላ እዛ ሀገር ያለው መንግስት ገረፈኝ፣ አሳደደኝ፣ ሰቀለኝ ካልን በኋላ እዚህ መተን ትንሽ ሳንቲም ስንይዝ ሮጠን ወደ ሀገራችን እንሄዳለን። ወደ ሀገራችን ስንሄድ ምናልባት ቀጥታ ላንሄድ እንችላለን። ቅርብ የሆነ ሀገር ገብተን እንደዚህ አድርገን እንሄድ እንችላለን። አንዳንድ ሰዎች ደግሞ ቀጥታም ይሄዳሉ። ኦፊሰሮቹ የኢሚግሬሽን ኦፊሰሮች ስትወጡ ዝም የሚሏችሁ አንዳንድ ጊዜ ሆን ብለው ነው። ኦኬ የተከለከለ ሀገር ነው የሚሄደው ሲመለስ ይዘዋለሁ ብለው ስትመለሱ ይዟችኋል። ቀላል ነው። እናንተን እስር ቤት ማስገባት አይደለም የሚያስፈልጋቸው። ልክ ስትመጡ የዛ ሀገር የተሰጣችሁ መኖሪያ ፈቃድ ይዙትና ሂድና የተሰጠህበት አሁን ለምሳሌ የተሰጠህ ከተማ ለንደን ከሆነ ለንደን ላለው ሆም ኦፊስ አመልክት ይላል። እዛ ሄዳ አመልክት፣ እኛ ወረቀትህን ይዘነዋል፣ ምክንያቱም እዛ ሀገር መግባት አልነበረብህም፣ ለምን ገባ? እዛ አመልክት። እዛ ስትሄዱ በቃ ምን ትሆናላችሁ? ወረቀት የሌለው ሰው ትሆናላችሁ። እንደ አዲስ ፍርድ ቤት ቀርባችሁ ኬዛችሁ ይታያል። ያ የበፊቱ ኬዛችሁ አገሬ አልገባም የሚለው ኦልሬዲ ውድቅ ሆኗል። ምክንያቱም ዋሽታችሁ ነው የወሰዳችሁት ማለት ነው። ስለዚህ ወረቀት ታጣላችሁ። ወረቀት የነበራችሁ ሰዎች ወረቀት አልባ ትሆናላችሁ ማለት ነው። ከዛ በፍርድ ቤት ብትሄድ የትም ብትሄድ ያ ያቀረብከው ምክንያት ስጋቴ ነው ያልከው ነገር ስጋት ስላልሆነ የዛ ሀገር የመኖሪያ ፈቃድ አታገኝም። ወደ ሀገር ትጠረዛለህ ወይ ዲፖርት የሚደረግበት ቦታ ትገባለህ። ካልሆነ ዝም ብሎ ይለቀዋል። እንደንትን መስራት አትችልም፣ ምን ማድረግ አትችልም። ስለዚህ በየዋህነት ወይ ከባድ ሐዘን አጋጥሟችሁ ወይ የሆነ ነገር ልታረጉ ወይ ቤተሰብ ታሞባችሁ ድንገት ብድግ ብላችሁ የምትሄዱ ሰዎች ስትመለሱ የሚደርስባችሁ ነገር ማወቅ አለባችሁ። በቀላል እንዳላገኛችሁት ሁሉ በቀላል ታጡታላችሁ። እዚህ ብዙ ሰዎች አውቃለሁ አገራቸው መግባት ሳይፈቀድላቸው ገብተው ወጥቶ ወረቀታቸውን ያጡ። ለዚህ አሳይለም የወረቀት በአሳይለም መነሻ የመኖሪያ ፈቃድ ያገኛችሁ ሰዎች ወደ ትውልድ ሀገራችሁ ዜግነት ከመውሰዳችሁ በፊት መሄድ የለባችሁ። መሄዳችሁ ከታወቀ ወረቀታችሁ ትነጠቃላችሁ። እናንተም ወደ ከሀገር ልትባረሩ ትችላላችሁ። በማንኛውም መልኩ በውጭ ሀገር በሐሰት የሚገኝ ማስረጃ ከተረጋገጠ በኋላ ይነጠቃል። አይደለም ይሄ የመኖሪያ ፈቃድ ዜግነትም ይነጠቃል። ስለዚህ በየዋህነት የምታረጉ በድፍረት የምታረጉ የአገሬ ሰዎች አበሾች በአጠቃላይ ጥንቃቄ ብታረጉ ጥሩ ነው። ልጅነት ያለባችሁ በልጅነት የምታረጉ ጥንቃቄ ብታረጉ ጥሩ ነው። በዚህ ጉዳይ ላይ በጣም በቅርብ ብዙ ችግር የደረሰበት ሰው ስለማቅ የአበራሽን ጠባሳ ያየ በእሳት አይጫወትም እንደሚባለው ብትጠነቀቁ በጣም ጥሩ ነው። አበራሽ የምትባሉ ሰዎች ይቅርታ አድርጉልኝ፣ እኔ በአጋጣሚ አባባሉ ሲባል የሰማሁትን ያልኩት። ኤኒዌይ
ጥንቃቄ በአሳይልም ላላችሁ ወደ ሀገራችሁ መሄድ ይቅርባችሁ። ነገ ይደርሳል። ዜግነት ስታገኙ ትሄዳላችሁ። ይህን ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ።